አዲስ አበባ የአፍሪካ ዋና ከተማ እንደመሆኑ ከዛም ደግሞ የአፍሪካ ህብረት መቀመጫ እንደመሆኗ መጠን የተለያዩ አይነት ምክንያቶችን መሰረት አድርጎ በርካታ ቱሪስቶች ይጎበኟታል። እነዚህንም ቱሪስቶች እንግዲህ አኮሞዴት ለማድረግ ወይንም ለማስተናገድ ደግሞ የተለያዩ መሰረተ ልማቶች ከዛም ጎን ለጎን ደግሞ በፖሊሲና በእቅድ ደረጃ ደግሞ መሰራት ያለባቸው በርካታ ስራዎች አሉ። ይህንንም ለማስፈጸም እንግዲህ ስልጣኑም የተሰጠው ለአዲስ አበባ ቱሪዝም ኮሚሽን ሲሆን በዛሬው ሲዮች ደግሞ የአዲስ አበባ ቱሪዝም ኮሚሽን ኮሚሽነር የሆኑትን ክቡር አቶ ሁንዴ ከበደ ጋር ቆይታ ይኖረኛል። መጀመሪያ ለዚህ ቆይታ ፈቃደኛ ሆነው ስለመጡልኝ በጣም አመሰግናለሁ። በጠዋት ተነስተን እንግዲህ ከተማችን ላይ ዞር ዞር እያልን እየተሰሩ ያሉ የመሰረተ ልማት ፕሮጀክቶችን እና ደግሞ ምን ከተማ ላይስ ደግሞ እየተደረገ ነው የሚለው የእርሱንም ደግሞ የስራ ዘመን እናወራለን። እሺ እንግዲህ አሁን ጠዋት ላይ ተነስተን የእናንተ ቢሮ ቱሪስት ሆቴል ጋር ነው። ከቱሪስት ሆቴል አልፈን 6 ኪሎ ዩኒቨርሲቲ ተምሬያለሁ እያሉኝ ነበር። 6 ኪሎ ዩኒቨርሲቲን አልፈን አሁን ወደ ሽሮ ሜዳ ጋር እየደረስን ነው። እዚህ ጋር የምናያቸው ፕሮጀክቶች ምን ምንድን ናቸው? እስቲ አሁን የኮሪዶር ልማቱ እንዳለው ነው። በርካታ የልማት ስራዎች አሉ። ጊዜው እንግዲህ የቱሪዝም ጊዜ ነው። ብዙ የቱሪዝም መሰረተ ልማቶች የተሰሩበት ጊዜ ነው። አዲስ አበባ ደግሞ ለየት ባለ መልኩ የታወቀችበት የኮሪደር ዴቨሎፕመንት እና የወንዝ ዳር ዴቨሎፕመንት ወይም የኮሪደር ዴቨሎፕመንት እና ሪቨርሳይድ ዴቨሎፕመንት የምንለው ትልቅ ፕሮጀክት የከተማችንን እይታ የገለጠ አጠቃላይ ለቱሪዝም ኢንዱስትሪው ደግሞ ለየት ያለ አበርክቶ ያበረከተ ትልቅ ፕሮጀክት ነው። አሁን እንግዲህ ከቢሮአችን ተነስተን ወደ ሽሮ ሜዳ እየሄድን ነው። ከ4 ኪሎ እስከ ሽሮ ሜዳ በአጋጣሚ ሆኖ እኔ በቅርበት በደንብ ነው የማውቀው አዲስ አበባ ዩኒቨርሲቲ 6 ኪሎ ስለተማርኩኝ። ይሄ መሰረተ ልማት ከመሰራቱ በፊት ይሄ አጠቃላይ የኮሪደር ልማት ከመሰራቱ በፊት በቅርበት የማውቀው ሰፈር ነበር። አዲስ አበባ ዩኒቨርሲቲ አካባቢ ምን እንደነበር ሁላችንም እናውቃለን። አሁን እንግዲህ መንገዱ እጅግ በሚገርም ሁኔታ እንደዚህ ሰፍቶ እግረኛው ብትል የሳይክል ብትል ሁሉም ሰው እንደ ልቡ የሚንቀሳቀስበትን አትሞስፌር መፍጠር ተችሏል። ሽሮ ሜዳ ደግሞ ያው መቼም ሽሮ ሜዳን ማክሰው የለም። ለበዓል ብዙ ሰው ወደዚህ እየመጣ የባህል አልባሳትን ይገዛል። እውነቱን ለመናገር አንድ የባህል አልባሳት እንኳን ገዝተ ለመውጣት በጣም ረጅም ጊዜ ነው የሚፈልገው። የፓርኪንግ ችግር ነበር። እንደ ልብ መንቀሳቀስ በተለይ መኪና ይዞ መምጣት አይታሰብም። አሁን ላይ መኪና ይዘህ መጥተህ የፈለከውን ፓርኪንግ ፓርክ አድርገህ መኪና ቁመህ በ5 ደቂቃ በ20 ደቂቃ ዋጋ መከራከር ካልሆነ በስተቀር ግብይት ፈጽመህ ወደ ስራ መሄድ ትችላለህ። እና በጣም በነገራችን ላይ እነዚህ አጠቃላይ በከተማዋ የተደረጉ ልማቶች መሰረታቸው የህዝብን ኑሮ ማሻሻል ነው። ከዛ አንጻር የህዝብ ኑሮ ቀለል እንዲል ከማድረግ አንጻር እየተጫወቱ ያለው ሚና እጅግ ከፍተኛ ነው ብሎ መውሰድ ይቻላል። በቱሪዝም አንጻርስ አሁን እንደው ማንሳቶች ደስ አለኝ። በቱሪዝም ራሱ አንጻር እነዚህ አዲስ አበባን ወደ በኋላ ላይ አነሳዋል። የተለያዩ ኢንተርቴይነርስ ወይንም የመዝናኛ ሰዎች ሲመጡ አይተዋል። እስቲ እንደዚህ አይነት ኮሪዶር ልማቱ መስተካከሉ፣ መንገዱ እንዲመሰረተ ልማቱ በቆንጆ ውብ ሆኖ መሰራቱ እንደ ቱሪስት መዳረሻነት ለማልማት አዲስ አበባን መሸጥ ነው አይደለ? ፕሮዳክት እኮ ነች አይደለ? አዲስ አበባን ምን ያህል የእናንተን ስራ ያቀላል? በምን ያግዛል? በጣም በብዙ መንገድ ያግዛል። አሁን የቱሪዝም ልማት ስንል በተለይ ደግሞ የመዳረሻ ልማት የምንለው የሆነን ስፔሲፊክ የሆነ የቱሪዝም መዳረሻ ወይም የቱሪዝምን አትራክሽን ወደ መዳረሻነት የመቀየር ስራ ነው። የአዲስ አበባ ልማት ግን ከዚህ የተለየ ነው። የተለያዩ የቱሪዝም መዳረሻዎች ለምተዋል። በጣም በርካታ ፓርኮች ከትንንሽ እስከ ትልልቅ ፓርኮች፣ ከህዝብ መዝናኛ እስከ ትልልቅ ፓርኮች ድረስ በመዲናችን ብዙ የቱሪዝም መዳረሻ የሚሆኑ ስራዎች ተሰርተዋል። መዳረሻዎች ለምተዋል። የአዲስ አበባን የኮሪደር ዴቨሎፕመንት እና አጠቃላይ የሌሎች ልማት ስራዎች ስናይ ግን ከተማዋን እንደ ከተማ ራሱ መዳረሻ ነው ያደረጋት ብለን መውሰድ እንችላለን። እስቲ አሁን እየደረስን መሰለኝ አይደለ? እንጦጦ እየታየ ነው። በዚህ ጋር እንታጠፍና አሁን እንደዚህ አይነት ፕሮጀክቶች ሲሰሩ ጥያቄዎችም እየነበሩ ነበር እና ከአዲስ አበባ ላይ ኮሪዶር ልማት ሲሰራ በምን አንጻር ነው? ፋይናንሲንጉ ከየት ነው? ከከተማ መስተዳድሩ ነው? ከፌዴራል መንግስት ድጋፍ ይደረጋል? እንዴት ነው የሚደረገው? በጣም ጥሩ ጥያቄ ነው። እንግዲህ ላለፉት ዓመታት የተሰሩ ልማቶች ከተማው አቅም ነው የተሰሩት። ምንም አይነት የውጭ ሀገር ድጋፍ የለም።
በራስ አቅም የመስራትን ትልቅ አቅም ያየነበት ነው ብሎ መውሰድ ይቻላል። ከመሰረቱ እንግዲህ ዋና ዓላማው ቅድም እንዳነሳውልህ የህዝብን ተጠቃሚነት ማረጋገጥ ነው፣ የህዝብን ኑሮ ማሻሻል ነው። ለዚህም ደግሞ ህብረተሰቡ እንዲሳተፍ ተደርጎ ነው የተሰራው። ከመጀመሪያው ጀምሮ ማህበረሰቡ የተሳተፈበት እያንዳንዱ ፕሮጀክት እዚህ ከተማ ውስጥ የተደረጉ ፕሮጀክቶች ጠቅላላ የህዝብን ይሁንታ ያገኙ እና ህዝብም የልማቱ አካል ተደርጎ ነው የተጀመረው እና ከዛ አንጻር ነው እንደዚህ በጥቂት ጊዜም ውጤታማ የሆነ ስራ መሰራት የቻለው። ለዛ ነው ማህበረሰቡን እንዲያውቅ ማድረግ የልማቱ አካል እንዲሆን፣ ይሄ ልማትም ደግሞ ለህብረተሰቡ እንደሆነ የማስገንዘብ ስራዎች በሰፊው ተሰርተው ከህዝብ ጋርም በቅንጅት ነው የተሰራውና የተሰሩት ልማት ስራዎችም ደግሞ እንዳለ በከተማው ካፒታል በጀት እና የፐብሊክ ፕራይቬት ፓርትነርሺፕ እንደዚሁም ደግሞ በርካታ የሆኑ ስቴክሆልደሮችን በማሳተፍ እያንዳንዱ ባለሀብት ሰፈሩን እንዲያለማ፣ ለምሳሌ አንድ የቱሪዝም አገልግሎት ሰጪ ተቋም ያለው ባለሀብት አካባቢውን እንዲያስተካክል እያንዳንዱ ሰው ያን ነገር ኮንትሪቢዩት አድርጎ ነውና እንደ አንድ ዜጋ ቢደረግም መደረግም ያለበት የሚያኮራም ነገር ነው። ቱሪስት ፕሮቫይደር ሲሉ የሆቴሎችን አዲስ አበባ ከተማ ላይ የሚገኙ ሆቴሎችን ደረጃም ስታንዳርድም ፍቃድም ይሄ ኮምፒተንስ የምንለውን ነገር በእናንተ ስር ነው ያለው አይደለ? እስቲ ምን ያህል ነው ዳይሬክት ኢንቮልቭመንታችሁ? ያላችሁ ስልጣን ወይ ማንዴት ምን ይመስላል? እዚህ ጋር ሁለት ስራ ነው ያለው። አንደኛ በቱሪዝም ሚኒስቴር በኩል የሚሰራ ስራ አለ፣ በሚኒስቴር መስሪያ ቤቱ በኩል እንደዚሁም ደግሞ በእኛ በአዲስ አበባ ቱሪዝም ኮሚሽን በኩል የሚሰሩ ስራዎች አሉ። እኛ እንደ አዲስ አበባ ቱሪዝም ኮሚሽን የምንሰጠው የሙያ ብቃት ነው የምንሰጠው። ሰርቲፋይድ እናደርጋቸዋለን፣ ብቃታቸውን ቼክ እናደርጋለን። ነገር ግን ደረጃዎች ደግሞ የሚመድበው የፌዴራሉ ወይም ደግሞ የቱሪዝም ሚኒስቴር ነው። እነሱ ከተለያዩ ተቋማት ጋር በጋራ በመሆን ደረጃዎችን ይመድባሉ፣ ደረጃዎችን ያወጣሉ። ስታር ሬትድ 1 ስታር፣ 2፣ 3፣ 4፣ 5 ይሄን የሚመድበው የቱሪዝም ሚኒስቴር ነው ማለት ነው። እስቲ አሁን ደርሰናል። እንግዲህ ይሄንን ወረድ ብለን አንዴ እኔና ደግሞ ተመልሰን ጉዟችንን እንቀጥላለን። እንግዲህ እዚህ ላይ ትልቅ ስራ እንደተሰራ ያስታውቃል። በጣም ቆሻሻ የነበረበት ቦታ ነበር። እንደዚህ ጸድቶ ስናየው በጣም ደስ ይላል። መቼ ነው የተሰራው ይሄ? እንግዲህ ከባለፈው አመት ጀምሮ ነው የተጀመረው። አሁንም እየተሰራ ነው ያለው። ይሄ ወርዶ እስከ ፒኮክ ድረስ የሚደርስ ነው ከንጦጦ ጀምሮ። እዚህ ላይ እንግዲህ እንደምታየው ከዚህ በፊት በጣም ለተለያዩ አደጋዎች የተጋለጠ ሰፈር ነበር። መሬቱ የተበላ ነበር። እንደዛውም ሆኖ ደግሞ በጣም እዚህ ውስጥ ሰውም ይኖር ነበር። በጣም በአስቸጋሪ ሁኔታ ውስጥ ሰዎች ሲኖሩ ነበር እና ከዚህ ውስጥ ሰው እንዲወጣ ተደርጎ መጠለያ እንዲኖረው ተደርጎ ነው ይሄ ነገር የተሰራው። ከምንም በላይ ግን የአካባቢውን ምን ያህል እንደጠበቀው ምን ያህል ሌላ ገጽታ እንደሰጠው በጣም ማየት ይቻላል። አንድ በኩል ኤንቫይሮንመንቱን ነው እየተጠበቀ ያለው፣ በሌላ በኩል ደግሞ ከዚህ በፊት የነበሩን ወንዞች መልሰን ኮንሰርቭ እንድናደርግ እንዲመለሱ የማድረግ ወንዞቹ እንዲታከሙ የማድረግ አጠቃላይ ለኤንቫይሮንመንቱ የሚሰጠው ውበት ደግሞ አሁን እንደምታየው ነው። እዚህ ጋር እንግዲህ በርካታ አክቲቪቲዎች ይደረጋሉ። እንደምታየው የመሮጫ ትራክ አለው። እንጦጦ ደግሞ ከዚህ በፊት የምናውቀው የተለያዩ የሩጫ አክቲቪቲዎች የሚደረጉባቸው ናቸውና ለዛም ጭምር ለስፖርት ቱሪዝምም ጭምር ትልቅ እድል የፈጠረ ነው ማለት ነው። አሪፍ። እንዲያውም እኔና እርሶም ብንሮጥ ጥሩ ነበረ። እንደው ላጀማመራችን ስፍ አድርገናል። እዛ ጋር ደግሞ የምታየው እነሱን መታሰቢያነት የቆመ ስታቹ ነው። ፊት ለፊት ላይ የምታየው እዚህ አካባቢ የሚሮጡ በርካታ ሯጮች ስለነበሩ ለሀገራችን ትልልቅ ድል ያመጡ ትልልቅ ባለውለታ የሆኑ ሯጮች እዚህ ጋር ያሮጠ ትሬኒንግ ያላረገ ሰው አለ ብዬ አላስብምና የእነሱንም ማስታወሻ ጭምር ስታቹ ቆመዋል። እዚህ ጋር አንድ ደግሞ ስታቹ አይቻለሁ፣ የአንድ ሴት እንስራ ይዛ። እንግዲህ እዚህ አካባቢ የሚኖሩ ማህበረሰብ መገለጫ ነው ተብሎ ነው ይሄ ነገር የተደረገው። በብዙ የእደ ጥበብ ስራ የሚሰራበት ቦታ ነው። ቅድም እንዳየነው ሽሮ ሜዳ አካባቢ ብዙ የእደ ጥበብ ስራዎች አሉ፣ የባህል አልባሳት አሉ። እዚህ አካባቢ ደግሞ የሸክላ ስራዎች የሚሰሩ የአካባቢው ማህበረሰብ አሉ። ስለዚህ እያንዳንዱ የልማት ስራ የማህበረሰቡንም ካልቸር የማህበረሰቡንም እሴት ጭምር እንዲያሳይ ተደርጎ ነው የተሰራውና እሱን ለማሳየት ነው እዚህ ጋር ያለው። በጣም አሪፍ። አሁን ደግሞ እስቲ ወደታችን እንውረድና የወዳጅነት ፓርክን ገብተን ደግሞ እናያለን። እስከዛ ድረስ መኪናው ውይይታችንን እንቀጥል። መልካም። እሺ።
ይሄ ፕሮጀክት እንግዲህ ገና አልተመረቀም ብሎኛል ክቡር ኮሚሽነር አይደለ? አሪፍ። ሌላም እንደዚህ አይነት ኮሪዶር ልማትን ጎን ለጎን አድርገው የሚሰሩ የወንዝ ዳር ፕሮጀክቶችም አሉ። እስቲ አዲስ አበባ ውስጥ ምን ያህል ነው ያለው? እሱ በርካታ ነው እንግዲህ በዚህም በማዶ በኩልም ብናይ ሌላ የወንዝ ዳር ልማት አለ። በዚህ በኩልም ደግሞ ቅድም እንዳልኩት ታች እስከ ፒኮክ ድረስ የሚደርስ ትልቅ ረጅም የሆነ ነው። በርዝመቱም በጣም ትልቅ የወንዝ ዳር ልማት ነው። ከዚህ በፊት እንደዚህ አይነት ትሬንዶች አልነበሩም። እንግዲህ እንደ ዓለምም በጣም አጭር ኪሎ ሜትር ነው 4-5 ኪሎ ሜትር ነው የሚሰሩት ያለው ተሞክሮም ያን ነው የሚያሳየው። ይሄ ግን በአጭር ጊዜ በጣም ረጅም የሆነ ኪሎ ሜትር በዚህ ደረጃ ማልማት በጣም የሚያስገርም ነውና ካፒታል ኢንቴንሲቭም ይመስለኛል። አዎ በጣም እያንዳንዱ ነገር በጥንቃቄ ነው የሚሰራው። ሁሉንም ነገር ደግሞ ፋሲሊቲ ያሟላ ነው። ለመዝናኛ ብትል ለመሮጫ ብትል ሁሉንም ነገር ከትልልቅ ካፌዎች አሉት፣ የካልቸራል ሴንተሮች አሉት። በጣም ብዙ አሜኒቲስ ነው ያለው ውስጥና ሁሉንም ያቀፈ ፕሮጀክት ነው። በጣም ትልቅ ፕሮጀክት ነው ብሎ መውሰድ ይቻላል። በጣም አሪፍ። እንግዲህ ከቅርብ ጊዜ ወዲህ በጣም ብዙ አይነት ኢንተርቴነሮች የምንላቸው ወይንም የመዝናኛ ሰዎች፣ ተጽዕኖ ፈጣሪዎች፣ ሶሻል ሚዲያ ኢንፍሉዌንሰሮች ሊሆኑ ይችላለን፣ ሙዚቀኞች ወደ ከተማችን እየመጡ ነው። ባለፈው አይሾ ስፒድ መጥቶ ነበረ። ለፈረንጆች አዲስ ዓመት ደግሞ በጣም ትልቅ እውቅ የሆነ የአሜሪካ ትሬ ሶንግስ የሚሉት ሙዚቀኛ ነበረ። እነዚህ ሰዎች የራሳቸው ኦዲየንስ አላቸው። የራሳቸው ደግሞ ቱሪስቶችን መሳብ የሚችል ደግሞ ማህበራዊ ድረገጽ ፕላትፎርሞች አሏቸው። እነሱ በሚመጡበት ሰዓት እንግዲህ በኮሚሽን ተቋሙ መካከልና በሚያስመጧቸው ሰዎች መግባባት ተደርጎ አዲስ አበባ እንዲያስተዋውቁ፣ ኢትዮጵያ እንዲያስተዋውቁ የሚሰራ ስራ ይኖራል። በነገራችን ላይ እንደዚህ አይነት ስራዎች ትልቅ አጋጣሚዎች ናቸው። እነዚህን አጋጣሚዎች በአግባቡ መጠቀም ያስፈልጋል። እና እንዴት ነው እስቲ እነዛን ሰዎች መጠቀም የምንችልበትን አጋጣሚ እንዴት ነው የምንጠቀመው? በኮሚሽን በተቋም ውስጥ ምን አይነት ስራዎች ይሰራሉ? ፐብሊክ ፓርትነርሺፕ ለመመስረት በጣም ይጠቅሙናል። እነዚህ አይነት ሰዎች እንዳነሳውልህ በጣም በርካታ ተከታዮች ያሏቸው ሰዎች ናቸው። በሚሊዮኖች የሚቆጠሩ ተከታዮች ያላቸው ከነሱ ጋር የምንሰራው ስራ እያንዳንዱ ስራ በቀላሉ እነዚህ ተከታዮች ጋር ይደርሳል ማለት ነው። አንደኛ በጣም በበርካታ ብዙ ገንዘብ መድበህ በጀት በጅተህ የምትሰራውን ስራ ያቃልልልሃል። በቀላሉ እንደዚህ አይነት ታዋቂ ሰዎች ወደ መዲናችን ሲመጡ፣ ወደ ከተማችን ሲመጡ እነሱን በመጠቀም የከተማችንን መልካም ገጽታ የምንገነባበት ከተማችን ላይ ያሉትን የቱሪዝም መዳረሻዎች እንዲጎበኙ እናደርጋለን። ስለዚህ በቀላሉ ትልቅ የፕሮሞሽን ስራዎችን እንሰራለን ማለት ነው። ይሄ በጣም አጋጣሚዎችን መጠቀምን ይጠይቃል። እንዳልከው በጣም በርካታ ሰዎች ወደ አዲስ አበባ ይመጣሉ በተለያየ ምክንያት። የፊልም ባለሙያዎች፣ ቲክቶከሮች እና ሌሎች የሚዲያ ሰዎች ወይም በሚዲያ አካባቢ ላይ እውቅና ያላቸው ሰዎች ይመጣሉ። በቅርቡ እንኳን አይሾ ስፒድ ከተማችን ላይ መጥተው በጣም መነጋገሪያ ሆኖ ነበር። እሱን እድል በደንብ ነው የተጠቀምነው ብዬ አስባለሁ። እንዳልኩ አይሾ ስፒድ ኦልሞስት አሁን ወደ 49 ሚሊዮን ፎሎወሮች ያሉት ሰው ነው። አሁን ላይ ከተማችን ላይ መጥቶም ደግሞ ያን ስራ ሲሰራ በጣም በሚሊዮኖች የሚቆጠሩ ሰዎች በቀጥታ ያን ነገር ሲከታተሉ ቆይተዋል። ስለዚህ በአንድ ቀን ወይም ደግሞ በጣም በጥቂት ሰዓታት በሚሊዮኖች ጋር ከተማችን እንድትደርስ አድርገናል ማለት ነው። ይሄ በጣም ትልቅ ነገር ነው። አብሶ ማታ ላይ ንግድ ባንክ ላይ ሄዶ መጨረሻ ላይ የሰራው ቪዲዮ በጣም ቫይራል ወጥቶ ነበር። ኤግዛክትሊ ትልቅ በጣም ይሄ ያላትን አዲስ አበባ ማታ ምን እንደምትመስል የሚያሳይበት ነው። በትክክል እሱ ብቻ አይደለም። በነገራችን ላይ እንግዲህ እኛ እያንዳንዱን እሱ ተች ያደረገበትን መዳረሻዎች መርጠን በተለይ ከቱሪዝም ሚኒስቴር ጋር በመሆን ምን መጎብኘት አለበት፣ የትኛውን መዳረሻ ብናስጎበኝ ሞር ከተማችንን ማሳየት ይችላል የሚለውን በደንብ መርጠን ነው ተዘጋጅተንበት ነው ያን ነገር ያደረግነው። አድዋ ሙዚየም ላይ የነበረውን ነገር አይተሃል። የአባቶቻችንን የአያቶቻችንን ታሪክ ለመዘከር ሲባል በባዶ እግሩም ጭምር ጫማውን አውልቆ አድዋ ገብቶ ጎብኝቷል። ላይቭ የሆነ ካልቸር በፈረስ ጦርና ጋሻ ይዞ ያ ነገር በጣም ትልቅ ነገር ነው። አንደኛ ታሪክን ታስተዋውቅበታለህ፣ ሁለተኛ የከተማዋን የቱሪዝም መዳረሻ በደንብ ታስተዋውቅበታለህ። ከምንም በላይ ደግሞ አንተ እንዳልከው የሲቪ ቢልዲንግ ላይ ማታ ላይ የከተማችንን የናይት ቪው ያሳየበት መንገድ የገለጸበት መንገድ በጣም በርካታ ሰዎች ጋር ደርሷል። የከተማውንም ልፋት ጭምር ለዓለም ያስተዋወቀበት መዲናችንም ደግሞ ከጊዜ ወደ ጊዜ ያሳየችውን እድገት ልማት
ይፋ የወጣበት ነው ብዬ ነው የማስበውና ትልቅ ስራ ነው። ይሄን መጠቀም ያስፈልጋል። በነገራችን ላይ በደንብ እንዲህ አይነት ትልልቅ ታዋቂ ሰዎች ሲመጡ በከተማ ደረጃ ሳይሆን በናሽናል በብሔራዊ ደረጃም በሚኒስትር መስሪያ ቤቱም የሚሰሩ ስራዎች ይኖራሉ ብለዋል። እስቲ ሌሎች ነገሮችስ ላይ አሁን ለምሳሌ አንዳንዴ ኢትዮጵያን ለማስተዋወቅ የሚቀረጹ ስትራቴጂዎች፣ እቅዶች ይኖራሉ። አዲስ አበባን ደግሞ ለማስተዋወቅ የሚሰሩ ነገሮች ይኖራሉ። በሁለቱ ፖሊሲና ስትራቴጂዎች መካከል ምን አይነት ትስስር ለመፍጠር ወይንም አላይንመንት የምንለው አለ አይደለ፣ ጎን ለጎን ለማስኬድ ምን አይነት ስራዎች ይሰራሉ በሚኒስትር መስሪያ ቤቱና በኮሚሽኑ? የሚኒስቴር መስሪያ ቤቱ እንግዲህ የፖሊሲ ባለቤት ነው። ፖሊሲ ይቀርጻል፣ እኛ ደግሞ እናስፈጽማለን። የተለያዩ ስትራቴጂዎችን ከፖሊሲው እንቀርጻለን። እንግዲህ ከረጅም ዓመታት በኋላ ነው በቅርቡ የአዲሱ የቱሪዝም ፖሊሲ ሀገራችን ላይ የተቀረጸው። እስካሁን ስንሰራበት የነበረው በ2001 የወጣ ስትራቴጂ ነበር። ኦልሞስት ወደ 16 ዓመት ያገለገለ ፖሊሲ ነበር። እሱን አሁን ሚኒስቴር መስሪያ ቤቱ አሜንድ አድርጎ ኦልሞስት ለመጽደቅ ጫፍ ላይ ነው ያለው። ከዛ አንጻር እኛ ደግሞ በተለይ ክልሎች እና የከተማ መስተዳደሮች ከዛ ፖሊሲ እንደ ሀገር አንድ ፖሊሲ ነው የሚኖረን። ከዛ ውስጥ የተለያዩ ስትራቴጂዎችን እንቀርጻለን። እኛም እንግዲህ እንደ አዲስ አበባ ቱሪዝም ኮሚሽን እንደተቋቋመን የመጀመሪያ ስራችን የነበረው እንደዚህ አይነቶችን ስትራቴጂ ማውጣት ነበር። በቀጣይ 10 ዓመታት የምንመራበትን የቱሪዝም ዴቨሎፕመንት ስትራቴጂ አውጥተናል። ይሄ ብቻ ሳይሆን እዛ ውስጥ የፕሮሞሽን ማርኬቲንግ ስትራቴጂ፣ የማይስ ቱሪዝም ስትራቴጂ፣ የስቶፕ ኦቨር ቱሪዝም ስትራቴጂ እና ሌሎች ከዚህ ጋር ተያያዥ ከቱሪዝም ኢንዱስትሪው ጋር ስትራቴጂ መቃኘት ስላለባቸው እነዚህ እና ሌሎች ተያያዥ ነገሮች ላይ ትልልቅ እቅዶችን አውጥተን እየሰራን ያለ ነው። እንግዲህ አሁን የጀመርናቸው የፕሮሞሽን እና ማርኬቲንግ ስራ የዛ አካል ነው። ከዛ ድራይቭ የተደረጉ ነገሮች ላይ ቅድም ትኩረት ይሰጥባቸዋል ያሉኝን ማለት ነው። እሺ እንደው ከተማችን ድሮ ማስታወቂያ ሲሰራ ቀጥታውን እንሂድ በዚህ። እሺ ከተማችን ውስጥ ድሮ ማስታወቂያ ቢልቦርድ ነበረ፣ ትልልቅ የሆነ ቦታዎች የማስታወቂያዎች አውቶፎ የሚባሉ ነበሩ። አሁን ግን ዲጂታላይዜሽንም ከመውሰድ አንጻር አንድ፣ ሁለተኛ ደግሞ አዲስ አበባን ስማርት ሲቲ ከማድረግ የተያዘ እቅድ አለ። እነሱ ላይ ምን እየተሰራ ነው? በምንስ መልኩ አዲስ አበባን ያስተዋውቃል? እያንዳንዱ የሚሰራው የልማት ስራም ይሄን መሰረት ያደረገ ነው። ስማርት ሲቲን የመፍጠር ስራ ነው። በዚህም ደግሞ ትልልቅ ስኬቶች መጥተዋል። ቅድም አንተ እንዳነሳው ነው። ከዚህ በፊት ኢቨን የአፍሪካ ህብረትን እንኳን ስናዘጋጅ በየቦታው ባነር እየለጠፍን የተለያዩ ቦታዎችን በባነር እየሸፈንን ጭምር ነበር። አሁን አንድ ባነር ከተማ ውስጥ አታይም። አንድ በባነር የሚተዋወቅ ነገር የለም። እያንዳንዱ ስክሪን ነው። መንገድ ላይ እንኳን ብታይ ብዙ ቦታ ላይ ትልልቅ ስክሪኖች አሉ፣ ትንንሽ ስክሪኖች አሉ። በዛ አስፈላጊው ሁሉ ማስታወቂያዎች ይሰራሉ። ይሄ እንግዲህ የስማርት ሲቲ አንዱ መገለጫ ነው ብዬ ነው የማስበው እና ከዛ አንጻር ለከተማዋም እይታ አሁን ላይ በጣም በሚገርም ደረጃ ነው። ከዚህ በፊት ባንዲራዎች እየተሰቃቀሉ መሪዎችን ስንቀበል ነበር። መልክም የለውም፣ ያን ያህል አይደለም። ጊዜም ደግሞ ይፈጃል። ይሄን ባንዲራ ለመስቀል አንድ ሙሉ ቀን ሊፈጅብህ ይችላል። እያንዳንዱ ስክሪን ላይ ከአንድ ሴንተር የአንድ ሀገር መሪ ሲመጣ ከተፈለገ ፎቶን ወይ ባንዲራውን እነዚህ የምታያቸው ስክሪኖች አሉ። በአንዴ ሁሉም ስክሪኖች ላይ ዲስፕሌይ ማድረግ ይቻላል ማለት ነው በቀላሉ። ይሄ መስላል ይዘህ ባንዲራ ለመስቀል የምትቸገርበት ጊዜ አልፏል ማለት ነው። እውነት ነው። እስቲ አሁን ወደ 4 ኪሎ ተመልሰን ወደ ቢሮአችሁ ደርሰናል። ከዛ ደግሞ ወዳጅነት ፓርክ እንገባለን። ቤታችን እንቀጥላለን። እዛ ውስጥ ሆነን እንግዲህ አዲስ አበባን ለማስተዋወቅ ወይንም እንደ ፕሮዳክት አድርጎ ለመሸጥ ያሉ ቻሌንጆች ምንድን ናቸው? ኦፖርቹኒቲዎቹስ ምንድን ናቸው? ሮድ ማፓችሁስ ምን ይመስላል የሚለውን እንመለከታለን። አብራችሁን ቆዩ። ፍሬንድሺፕ ፓርክ ከተመረቀና ስራ ከጀመረ ምን ያህል ጊዜ ሆነው? የወዳጅነት ኦልሞስት 6-7 ምንድን ነው ያሉት? እስቲ በርካታ ነገሮች አሉት። እንግዲህ ትልቅ የቱሪዝም መዳረሻ ነው። እዚህ ውስጥ የማይደረግ ነገር የለም። በጣም በተለይ ለስፖርት ቱሪዝም በጣም ምቹ የሆነ ቦታ ሆኗል። አሁን ላይ በርካታ የከተማችን ነዋሪዎች እየመጡ እዚህ ስፖርት ይሰራሉ። ጧት ማታም እንደዛው የተለያየ እንቅስቃሴዎች አሉ። ከዚህ ውጭ እንግዲህ የመዝናኛ ቦታዎች ናቸው። ብዙ ካፌዎች አሉ። በተለይ ደግሞ ህፃናትን ይዞ ለመምጣት በጣም ምቹ ቦታ ነው።
የተለያዩ ካፍቴሪያ አገልግሎቶች ይሰጣሉ። ማታ ማታ ደግሞ በጣም የሚያዝናና አይነት ትዕይንቶች አሉ። ለምሳሌ ትልቁ ፋውንቴን እዚህ ነው ያለው፣ በጣም ቱሪስቶችን የሚያዝናና ይሄ ትልቁ የቱሪዝም መዳረሻችን ነው። ከዚህ ውጭ እንግዲህ የተለያዩ ሾፒንግ ሴንተሮች አሉን እዚህ። ይሄ ሁሉ መሰረተ ልማቱ አለ። አንድን ነገር በዘርፍ ደረጃ ለማሳደግ ስናስብ እንደ ቢዝነስ ብናስበው የራሱ የሆኑ ተግዳሮቶች ወይንም ቻሌንጆች አሉት። አዲስ አበባን ደግሞ እንደ አንድ ምርት ልንሸጣት ብናስብ ወይንም ለቱሪስት መስህብነት ከመስህብነት ደግሞ አድርጎ መዳረሻ ሆኖ በደንብ ስራ እንዲሰራበት ምን አይነት ቻሌንጆች ያጋጥማቸዋል? እንግዲህ አሁን ላይ አጠቃላይ እንደ ቱሪዝም ኢንዱስትሪ ዘርፉ ላይ ያሉትን ተግዳሮቶች ኦልሞስት ተመሳሳይ ስለሆኑ በሁሉም ቦታ ያሉት፣ ለምሳሌ ከዚህ በፊት በጣም በማይታወቅ ሁኔታ የቱሪዝም ኢንዱስትሪን የጎዳው የኮሮና መከሰት ነበር። ዓለም ላይ ቶታሊ የሰዎችን እንቅስቃሴ የገደበ ነበር። የቱሪዝም ኢንዱስትሪ ደግሞ ከሰዎች እንቅስቃሴ ጋር የሚያያዝ ነው። እነዚህ ማይታሰቡ ትልልቅ ዓለም ላይ የሚከሰቱ እንትኖች የቱሪዝም ኢንዱስትሪውን በጣም ይጎዳሉ። ከዚህ ውጭ እንግዲህ የሰላምና የጸጥታ ሁኔታዎች ናቸው እና ባለፉት የተለያዩ ጊዜዎች የሚደረጉ ጦርነቶች፣ በተለያየ ቦታ የሚኖሩ የሰላም አለመረጋጋት፣ እነዚህ የቱሪዝም ኢንዱስትሪውን በአጠቃላይ በዓለም አቀፍ ደረጃ ያሉ ተግዳሮቶች ናቸው። አሁን ግን እንደ መዲናችን እንደዚህ አይነት ችግር የለብንም። በጣም ሰላማዊ የሆነ ከተማ ነው። ሰላሟን ማስጠበቅ የቻለች ከተማ ነች። በጣም ዓለም አቀፍና አህጉር አቀፍ ኮንፈረንሶች የሚደረጉባት ከተማ ነች። ባለፈው 2017 ብቻ ከ150 በላይ ዓለም አቀፍ ኩነት አዲስ አበባ ላይ ተደርጓል። ይሄ በጣም የሚገርም ቁጥር ነው። ከዚህ በፊት እኛ ኦልሞስት ከአፍሪካ ህብረት ጋር የሚያያዙ ሚቲንጎች ካልሆኑ በስተቀር ኮንፈረንሶች ካልሆኑ በስተቀር መዲናችን ላይ ብዙም አይታወቅም። አሁን ግን በአንድ ዓመት 150 ኮንፈረንስ ማድረግ ማለት በጣም ትልቅ ነው። ኢቨን አንዳንዶቹ ከ3000 እስከ 25000 ፓርቲሲፓንትስ ወይም ደግሞ ተሳታፊዎችም ጭምር የነበራቸው ናቸው። ለምሳሌ የሰከንድ አፍሪካን ክላይሜት ሰሚት ከ25000 በላይ እንግዳ የነበረበትና ይሄን ማስተናገድ የቻለ ነው። አሁን ላይ በዘርፉ የነበሩት የልማት ቻሌንጆች ኦልሞስት ሙሉ በሙሉ በሚባል ደረጃ መዲናችን ላይ ተቀርፏል። አሁን ላይ ሌሎች ተጨማሪ አዳዲስ መዳረሻዎችን የማሰብ የመጨመር ካልሆነ በስተቀር ወይም ደግሞ እሴቶችን እንዲጨመሩባቸው ከማድረግ በስተቀር መዲናችን ላይ ደረታችንን ነፍተን የፈለግነውን እንግዳ ብንጋብዝ የፈለግነውን ቱሪስት እንዲመጣ ብናደርግ ምንም የሚያሳፍር ነገር የለም ማለት ነው። ከዚህ በኋላ የሚጠበቀው በደንብ ማስተዋወቅ፣ የተሰሩ ስራዎችን፣ የተሰሩ የልማት ስራዎችን፣ የተሰሩ የቱሪዝም መዳረሻዎችን በደንብ ፕሮሞት ማድረግ ያስፈልጋል። እዚህ ላይ ብዙ ስራ አልሰራንበትም። ይሄን በደንብ ትኩረት አድርገን ብንሰራ አሁን ላይ የሰራናቸው የልማት ስራዎች ብቻ አሁን ከሚመጣው ቱሪስት ይልቅ በእጥፍ እንዲመጣ ማድረግ ይቻላል እና እነዚህ ትልቅ ስራዎች ይጠበቁብናል ብዬ አስባለሁ። እንግዲህ ዛሬ በጣም እንደው ፍሬንድሺፕ ፓርክ ስንገባ ቅድም እየተባባል ነበረ ክቡር ኮሚሽነር፣ እንደው ቱታና ስኒከር አድርገን ቢሆን እዛም እንጦጦም ላይ ምንሮጥ ዛሬ ምንሮጥ ነው። ግን ያው የስራ ቀን ስለሆነ ከእርሶም ጋር እንግዲህ ጠዋት አስወጥቼ የወጣ ነው። ቡና ግን ብንጠጣ ደስ ይለኛል። እስቲ እዚህ አካባቢ አንድ ቡና ብዙ ካፌዎች አሉ። አንድ ካፌ ሄደን ኮፊ እየጠጣን ደግሞ እንቀጥል። እንግዲህ እዚህ ፓርክ ውስጥ ዞር ዞር ብለን ቡና እንጠጣ ብዬ መጣሁ። ለምን ከእድል አንጻር የሚነሱ ብዙ ነገሮች አሉ። እንደዚህ አይነት መሰረተ ልማቶች ሲበዙ አዲስ አበባም ደግሞ እንደ ቱሪስት መዳረሻ በደንብ ተዋውቃ ሲሆን የራሱ አይነት እድል ይዞ ይመጣል። ወጣቱ በምን መልኩ ውስጥ ስራ ፈጣሪ የምንበለው ኢንተርፕረነር ለምን ሲዎቹም ስለሆነ ኢንተርፕረነሮች በምን መልኩ እያደገ ያለውን የቱሪዝም ዘርፍ ሊጠቀሙ ይችላሉ አዲስ አበባ ውስጥ? በብዙ መንገድ እንግዲህ እንዳልኩ በጣም ሰፋፊ የሆኑ መሰረተ ልማቶች ነው እየተገነቡ ያሉት። አሁን መዲናችን ላይ በጣም በርካታ የስራ እድል መፍጠር የሚችሉ ናቸው። አሁን በወንዝ ዳር ልማት ብቻ የተገነቡትን የተለያዩ ሰርቪስ የሚሰጡ የአገልግሎት ሰጪ ተቋማት ብናይ ይሄ ሁሉ ለሰው ልጅ የስራ እድል ይፈጥራል ማለት ነው። እያንዳንዱ የቱሪዝም መዳረሻ የሚፈጥረው እንዳለ ሆኖ እዚህ ላይ ደግሞ የሚሰሩ ስራዎች በጣም ከፍተኛ ደረጃ የስራ እድል ይፈጥራሉ። ከዛ አንጻር ቅድም ያልኩት ነገር የማህበረሰቡን ተጠቃሚነት የማረጋገጥ ነገር እዚህ መዳረሻ ውስጥ ቁጭ ብለን ለምሳሌ እዚህ ፍሬንድሺፕ ፓርክ ላይ አሁን የምናየው በርካታ የአገልግሎት ሰጪ ተቋማት አሉ። ካፌዎች፣ ሬስቶራንቶች፣ ካልቸራል ሬስቶራንቶች። ሰው ደግሞ እንደምታየው ጧት ተነስቶ
ስፖርት ይሰራል፣ ጤናውን ይጠብቃል። እዛው ደግሞ የስፖርት ቱሪዝም ይስፋፋል ማለት ነው። በነገራችን ላይ የስፖርት ማዘውተሪያዎች ብቻ በጣም በርካታ ናቸው አዲስ አበባ ላይ የተገነቡት። እነዚህ የስፖርት ማዘውተሪያዎች የማህበረሰቡን ጤና እንዲረጋገጥ፣ ህብረተሰቡ ጤናውን እንዲጠብቅ ከማድረግ አንጻር ብቻ ሳይሆን የስፖርት ቱሪዝም ደግሞ እንዲጠናከር ማድረግ ላይ ከፍተኛ የሆነ ሚና አላቸው። ለምሳሌ በጤና ረገድ መዲናችን ላይ የሚሰሩ ትልልቅ ሆስፒታሎች፣ ትልልቅ የጤና ተቋማት የህብረተሰቡ እንዲጠቀምበት እንዲገለገልበት ከማድረግ በተጨማሪ ደግሞ የጤና ቱሪዝም ማዕከል እንድትሆን ያደርጋል ማለት ነው። ከተለያየ አካባቢ ሰው ለሕክምና ወደ መዲናችን ሲመጣ ዘሴም ታይም ቱሪስት ይሆናል ማለት ነው። እነዚህ የልማት ስራዎች ለቱሪዝም በተለያየ መንገድ በጣም ትልቅ ኮንትሪቢዩሽን አላቸው ማለት ነው። ስለዚህ እያንዳንዱ መዳረሻ እያንዳንዱ የልማት ስራ ሲሰራ እግረ መንገዱን ደግሞ የሚፈጥረው የስራ እድል በጣም በርካታ ነው። ወጣቶች ይህን እድል በደንብ መጠቀም አለባቸው ብዬ አስባለሁ። በእያንዳንዱ የልማት ስራዎች ላይ ያሉትን የአገልግሎት ሰጪ ተቋማት ላይ መግባት መቻል አለባቸው። የራሳቸውን የስራ እድል እንዲፈጠርላቸው እነሱን መጣር አለባቸው ብዬ አስባለሁ። በጣም ልክ። እኔ አሁን እንደዚህ አይነት ቦታዎችን ሳይ ድሮ በጣም የተወሰኑ ካፌዎች ነበሩ፣ የተወሰኑ መዝናኛዎች ነበሩ። ከዛ ውጭ የለም። አሁን አዲስ አበባ ግን በጣም ተቀይራ እንደዚህ አይነት ነገር ላይም ተቀምጠናል። በጣም አሪፍ። መንግስትስ በምን መልኩ አሁን በእናንተ ጋር እኔ በቱር ኤንድ ትራቭልም ሊባል ይችላል እንደዚህ አይነት ትንሽ ካፌ ለመክፈት ባስብ ምን ብል ፓርክ ውስጥ ገብቼ ይህንን ነገር ተጠቃሚ የምሆንበት መንገድ ምን ይመስላል? እንግዲህ ግልጽ የሆነ አሰራር ነው ያለው። እያንዳንዱ የሚሰራው የልማት ስራ ላይ ያሉት እድሎች በግልጽ ለህብረተሰቡ እንዲተላለፍ ይደረጋሉ። ለምሳሌ በግልጽ ጨረታ የሚወጡ ሰው ተወዳድሮ ገብቶ አቅም ያለው ሰውም ደግሞ እንዲገባ እና አገልግሎት እንዲሰጥ የሚደረግበት አሰራሮች አሉ። ከዚህ ውጪም ደግሞ በምደባ የስራ አጥን ስታተስ አይቶ ደግሞ በምደባ የሚተላለፍላቸው በተለይ አካባቢ ሰዎች አካባቢ ወጣቶች እንዲገቡ የሚደረግበት እድል አለ። በጣም ከፍተኛ የሆነ የስራ እድል ይፈጥራል፣ ምንም ጥርጥር የለውም። ከዚህ አንጻር እንግዲህ የቱሪዝም ኢንዱስትሪው አንተም እንዳነሳው በቱር ጋይድነት፣ በቱር ኦፕሬተርነት በተለያየ የስራ ዘርፍ የሚሰማሩ ሰዎች በጣም አሁን እየበዙ ነው። ይሄ ብቻ አይደለም፣ በየቦታው በቱሪዝም መዳረሻ ላይ ብታይ በፎቶ የሚያነሳው እኔ ላሊበላን ሁሌ ያነሳለሁ እዚህ ላይ የስራ እድል ይፈጠርለታል እና ይሄ ቼኑ በጣም ሰፊ ነው። ቱሪዝም ላይ ለምሳሌ ምርት ከሚያቀርብ ጀምሮ ምርቱን እስከሚሸጥ ሰው ድረስ ያለው ሁሉ በስራ እድል ፈጠራ ውስጥ ማየት እንችላለን እና በዛ መንገድ በጣም አሪፍ። እስቲ ቁርስ እንብላና እንግዲህ ወደ ቢሮ አደርሳለሁ። ክቡር ኮሚሽነር ቴንኪው ለጊዜው። ክቡር ኮሚሽነር እንግዲህ ጠዋት ተገናኝተን ከቢሮ ፒክ አድርጌዎት እንጦጦ ድረስ ሄደን የወንዝ ዳር ልማቶችን አየን። ተመልሰን መተን ፍሬንድሺፕ ፓርክ ገብተን ቁጭ ብለን እየተወያየን ነበረ። አሁን ደግሞ ወደ ቢሮ ላደርሶት ነውና እንደው መንገድም ስለሆነ ወደፊት መንገድ ስለሆነ በተቋሙ ሮድማፑ ምን ይመስላል? ምን አይነት እቅዶችስ ተይዘዋል? እንደ መጨረሻ ጥያቄ ላቅርብልዎት። እንግዲህ ቅድም እንዳነሳውልን በልማት ስራዎች ላይ በጣም ብዙ ስራዎች ተሰርተዋል። እነዚህን በደንብ ማስተዋወቅ ያስፈልጋል። የቱሪዝም ኢንዱስትሪው ደግሞ ይሄን ነገር በደንብ ይፈልጋል። ይህም በአግባቡ ማስተዋወቅ ይቻልን አሁን መዲናችን ከምታስተናግደው የቱሪስት አቅም በላይ ከዚህም በላይ በደንብ መጠቀም እንችላለን። ስለዚህ ነው ቅድም ያልኩ የተለያዩ ስትራቴጂዎችን ነድፈናል። ለምሳሌ አንድ ያለን ሰውልህ የስቶፕ ኦቨር ቱሪዝም ትልቁ የወደፊት የከተማችን የቱሪዝም ምርት ነው ብዬ ነው የማስበው። የኢትዮጵያ አየር መንገድ መዲናችን ላይ ነው ያለው። ስመ ገናና ነው፣ ትልቅ ስም ያለው አየር መንገድ ነው። በርካታ ተጓዦችን የሚያስተናግድ አየር መንገድ ነው። በሚሊዮኖች የሚቆጠሩ ትራንዚት ትራቭለሮች አዲስ አበባን ተሻርጎ ወደ ሌላ ቦታ ይሄዳሉ። ይሄን ስትራቴጂ እንደ ሀገርም ተነድፏል። አክቹዋሊ ይሄ ወደ ምርትነት ቀይረን አትሊስት የተወሰነ ፐርሰንት እንኳን ከአየር መንገድ ወጥቶ ከተማችንን መጎብኘት ከቻለ በቱሪስት ፍሰቱ ላይ የሚያመጣው ተጽዕኖ በጣም ከፍተኛ ነው እና ከዚህ ውጭ እንግዲህ የኮንፈረንስ ቱሪዝም ላይ ነው በደንብ ፎከስ አድርገን የምንሰራው። ትልልቅ መሰረተ ልማቶች ለኮንፈረንስ ቱሪዝም የሚውሉ ተሰርተዋል። የአድዋ ሙዚየም ታሪካችንን ከማስቀጠል አልፎ አሁን የቱሪዝም ማዕከል እንድንሆን የኮንፈረንስ ቱሪዝም ማዕከል እንድንሆን እያደረገን ነው። አዲስ ኢንተርናሽናል ኮንቬንሽን ሴንተር የምታውቀው ነው። በጣም ብዙ ኮንፈረንሶችን እያስተናገደ ያለ ነው። ስለዚህ እነዚህን ምርቶች ከዚህ በላቀ መንገድ ማሳደግ በጣም ያስፈልጋል።
ስለዚህ እኛ ደግሞ በታሪክ አጋጣሚ ቅድም አንተ እንዳነሳው የአፍሪካ መዲና ነን። የኢትዮጵያ መዲና ነች አዲስ አበባ። ትልልቅ ዓለም አቀፍ ተቋማት ያሉባት ከተማ ነች። ይሄን እድል በአግባቡ መጠቀም ከቻለን የከተማችንን የቱሪዝም እድገት አሁን ካለበት ደረጃ በጣም በተሻለ ሁኔታ ማሳደግ እንችላለን እና ለዚህ ነው እንግዲህ ሮድ ማፖችን አዘጋጅተን የተለያዩ ስትራቴጂዎችን ቀርጸን እየሰራን ያለ ነው ማለት ነው። በጣም አመሰግናለሁ ኮሚሽነር። እንግዲህ ለጊዜዎት በጠዋት አስነስቼ ከ12 ሰዓት ጀምሮ አብረው በርካታ መዳረሻዎችን ጎብኝተናል። አዎ በጣም እንደ አይሾ ስፒድ ያሯራጥከን እኔም እንደዛው እሱ ራሱ የኢትዮጵያ አይሾ ስፒድ ቃላ ብትሆን ተብዬ ነበረ። እኔ አንድ ነገር እንትን የምለው በጣም አንድ ነገር ማንሳት የምፈልገው እዚህ አዲስ አበባ ላይ ከዚህ በፊት ከነበረው ልማት እና የቱሪዝም እድገት አንጻር ስናይ አሁን ላይ ኮንፊደንሻሊ መናገር የሚቻለው እውነቱን ለመናገር እንግዳ ሲመጣ የቱን አስጎብኝቼ የቱን ልተው የሚል አይነት ስሜት ነው የሚኖርህ እንጂ እንግዳን ለማስተናገድ ምንም የምታፍርበት ነገር የምትሸማቀቅበት ነገር የለም። ቶታሊ ባለፈው አይሾ ስፒድ ሲመጣ የቱን አስጎብኝተን የቱን እንተው ላይ ነው ክርክራችን የነበረው። ሶ ዊዝን በጣም በአጭር ሰዓት ውስጥ ወደ 10 የሚሆኑ መዳረሻዎችን ማስጎብኘት ችለናል። በርካታ የሚቀሩት ነበሩ ያልጎበኛቸው። የጊዜ ነገር ስለሆነ ከዚህ በፊት የሚገርም አዲስ አበባ ላይ አንድ ቱሪስት መጥቶ ሃፍ ዴይ ጎብኝቶ ወደ ሆቴሉ ነበር የሚመለሰው። ዛሬ ላይ ግን ሁሉንም ለማዳረስ ምናልባት 2 ሳምንትና ከዛ በላይ አይፈጅበትም ብለን በደንብ ደግሞ አይቶ ታሪኩን በደንብ ተረድቶት ይሄ ነው ሲግኒፊካንሱ ይሄ ነው የሚለውን ነገር አይቶ ለመውጣት እንደዛ በደንብ ጊዜ ይፈልጋል። እና ደግሞ ይሄ በጣም ደስ የሚለው ፔሱ ነው። እኔ ሁሌ የምምለው በአጭር ጊዜ ውስጥ ነው። አዲስ አበባ ባለፉት 2 ዓመታት ነው እንደዚህ 7/24 የሚባል መርህ አለ ከተማችን ላይ ታውቃለህ። 7 ቀን 24 ሰዓት ነው የሚሰራው። ለዛ ነው እነዚህ ትልልቅ ፕሮጀክቶች በ1 ዓመት በ2 ዓመት የማይታሰቡ አይነት ፕሮጀክቶች ናቸው እውን የሚሆኑትና ይሄ መርህ በጣም ከተማዋን ጠቅመዋል። ብርቱ የሆኑ አመራሮች ያሉባት ከተማ ነች። 7/24 እየሰራ ይሄን ለውጥ በጥቂት ዓመታት ውስጥ ማምጣት ትችላል። ይሄን ሌሎች ሀገሮች በነገራችን ላይ ረጅም ዓመት ፈጅተዋል። ኢቭን ያደጉ ሀገሮች የምንላቸው በርካታ ዓመታትን ነው የፈጀባቸውና በዚህ በጥቂት ዓመታት ውስጥ በጣም ተስፋ ሰጪ ወደፊትም ደግሞ ከዚህ በላይ ነው የምንጠብቀው ከተማችን ላይ እና እንደሚሆንም እርግጠኛ ነኝ። ምንም ጥርጥር የለም። አመሰግናለሁ። እኔም በጣም አመሰግናለሁ።